ውድ ቤተሰቦች ሰኢድ ወደ ኢትዮጵያ ከገባ ዛሬ 3ኛ ቀን ሆኖታል። ኤርፖርት ውስጥ ከለቀቀው ቪዲዮ ቀጥሎ ምንም አይነት ቪዲዮ አልለቀቀም። እዚህ ቦታ ነኝ ብሎ አላሳወቀም። ኢትዮጵያ ይሁን የመን ተመልሶ ይሁን በንዴት ሰላምን ፍለጋ ሰኢድ ተመልሶ የመን የገባ ይመስለኛል ሳስበው ማለት ነው። አንዳንዴ ደግሞ ላለሁኝ እውነትም ከሚስቱ ጋር ነው የመጣው እንዳሉት ከሚስቱ ጋር ኢትዮጵያ ገብቶ ከሚስቱ ጋር ጊዜ ያሳለፈ ነው ወይስ ደግሞ ሱመያን ስላላገኛት ተናዶ አዝኖ ያልሆነ ነገር አደረገ ያልሆነ ውሳኔ ወሰነ ብዬ እፈራለሁ ማለት ነው። ሪከርድ ያደረኩለት አብዲ ራሱ አብረን ነበርን። ደወለ በመስመር ሙስጠፋ ደወሉለት። ሁሉም ሰው ሲደውሉለት ስልኩን አያነሳም ማለት ነው። ሪከርድ ራሱ በዋትስአፕ በምናምን አስቀምጠውለት አልመለሰላቸውም። ምን ሆኖ እንደሆነ አናውቅም ማለት ነው። በንዴት ሱመያን ስላላገኛት ያው ተስፋ አድርጎ ስለሆነ የሄደው ተስፋውን ባጭሩ ስላጣ በአሁኑ የተለየ ነገር ስለሆነ ያጋጠመው ይህንን ነገር መቋቋም አቅቶት ይህንን ነገር መቀበል አቅቶት ያልሆነ ውሳኔ ወሰነ እንዴ እያልኩ ራሴን እየጠየኩ ነው ማለት ነው። ምክንያቱም አሁን እሱ ከየመን ሚስቱም ጋር ቢሆን ራሱ የሄደው ሱመያን አገኛለሁ ብሎ አንደኛ የሄደበት ምክንያት በችኮላ ከዚህ ሩጦ የወጣበት ምክንያት ሱመያን ለማግኘት ስለሆነ ሱመያና ልጆቹን ስላላገኛቸው ሙምኪን ተናዶ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። እንግዲህ ምንድነው ያው ሰሞኑን ምን እያደረገ እንደው ምን እየሆነ እንደው ምን አይነት ጊዜ እያሳለፈ እንደው ማንም ሰው የሚያውቅ የለም። ሁሉም ሰው በቃ መሽጉል በሆነ ሰዓት ይሄ ነገር ለሱ 1 አመት ልጆቹን ሳያይ መቆየት ከሞትም በላይ ነው። ያውም አንድ ሀገር እየኖሩ ማለት ነው። ይሄ ህመም በቃ ትልቅ ህመም ነው። ትልቅ ስሜት አለው። እንደገና በዚህ ስሜት ላይ እነሱን አገኛለሁ ብሎ በወሰነበት ቀን በደስታው ቀን ባልሆነ ነገር በትንሽ ነገር ያው ሰላም እንግዲህ እውነቷንም ይሁን ውሸቷንም ይሁን ያደረገችውን አደረገች። እንደገና ሌላ ችግር ሌላ ጸብ። አሁን እሱ ምን በቃ አሁን እውነትም እኮ ሰዎች አንዳንዴ ተስፋ መቁረጥ ተስፋ ስትቆርጡ በቃ ያላችሁ ተስፋ ሲሟጠጥ የማይሆን ነገር ነው የሚፈጠረው ማለት ነው። እኔ ሱመያ ራሱ ሰደብኳት ተጫጫዋህን እሷ ራሱ የሌለችውብኝ ማለት ነው። ለምንድን ነው እንደዚህ የሆነችው? እሷ ሊያገባ በህዝብ ፊት ተናግሮ እንድደብቆ ነገር ሊያገናኝም ፈለገ። እንግዲህ ባለቀ ጊዜ ነገሮች በተጠናቀቁበት ጊዜ ነገሮች ባለቁበት ጊዜ የማይሆን ነገር ነው የተፈጠረው። አሁን ሰኢድ በራሱ ምን እያደረገ እንደው ማንም ሰው የሚያውቅ የለም። አሁን ሱመያን ሀሳቧን ያስቀየራት ነገር እንግዲህ ምንድነው? ከሚስቱ ጋር ሚስቱን ሁሉም ሰው እንደሚያገባ የታወቀ ነው። እኔ ሪፖርት መቼ እንደሚመጣ መቼ እንደማገኘው እየጠየቅኩኝ እንዴት እሱ ሚስቴን ይዤ መጣሁኝ ያላለም ነው የሁሉ ሀሳቧን ያስቀየራት። በዚሁም አሁን ሰኢድም ኢትዮጵያ ከገባ ዛሬ 3ኛ ቀን ሆኖታል። ቪዲዮ እየለቀቀ አይደለም፣ ያለበትንም ቦታ እያሳወቀ አይደለም። እዚህም ያሉት ጓደኞቹ ሁሉም ሪከርድ አደረጉ፣ ደወሉ። ስልኩ አይሰራም፣ ሪከርድም አይመልስም። እንግዲህ ምን እንደሆነ ፈጣሪ ብቻ ነው የሚያውቀው። ተናዶ ራሴን ላረጋጋ ብሎ የሆነ ቦታ ተቀምጦ ነው ወይስ እንዳሉት ሱመያ እንዳለችው ከአረብ ሚስቱ ጋር ነው የሄደው። ከሚስቱ ጋር ሄዶ ከሚስቱ ጋር ጊዜ ያሳለፈ እሷን እያስጎበኘ ሀገር እያሳየ መሽጉል ሆኖ ነው አላውቅም። ያው ሱመያም እንዳለችው ሰምታችኋታል። ከአረብ ሚስቱ ጋር ነው የመጣው ብላኛለች፣ ሰላም እንዳለች ማለት ነው። ወይስ ሰኢድ ተናዶ በሰላም አሁንም ድጋሚ የምን መጣ ሰላምን ለማግኘት? ሰላም ራሷ እዚህ ትሁን እዛ ትሁን ምንም እየገባኝ አይደለም። ታውቃላችሁ ሰዎች ፈለኳት፣ ደወልኩላት፣ ሪከርድ ያደረኩላት እስካሁን ወላ ኦንላይን የለች ወላ በመስመራት መልስ ሴትዮዋ ጠፋች ማለት ነው። እሷ ራሷ ምን እንደሆነች ምን እንደነካት ምንም የምናውቀው ነገር የለም። እንግዲህ በዚህ መሀል ላይ ምን እየተፈጠረ ምን እየተካሄደ እንደሆነ ጭራሽ ሊገባኝ አልቻለም። እኔ ራሴ አሁን ላይ ማለት ነው ሳስበው ሰኢድ በዚህ ሰዓት ያለበት ሁኔታ ከባድ ነው። ከባድ ጊዜ እያሳለፈ ነው። ከዚህ በፊት ሱመያ በትንሹ
ያሳለፈችውን ነገር አሁን እሱ ላይ ደግሞ በትልቁ መጥቶበታል ማለት ነው። አሁን ሰኢድ ይህንን ነገር የሚጎዳው ሱመያን ስላላገኛት ብቻ ሳይሆን ከዚህ በፊት ያው ሱመያ ዛሬ እዚህ ነኝ ነገ እዛ ነኝ እያለች ብዙ ቦታ አንከራተዋለች፣ ብዙ ቦታ አስሄዳዋለች። ይህንን ነገር ተለማምዶታል። በአሁኑ ግን የተለየ ሆኖ ሰኢድ የሚጎዳበት ምክንያት አንድ ነገር አለ። ምንድነው እሱ? ሱመያ በራሷ ልታገኘው ተስፋ ስለሰጠችው ብዙ ጊዜ ጠብቋት፣ ብዙ ጊዜ ተስፋ አድርጎባት ልጆቼንና ሚስቴን አገኛለሁ ብሎ አስቦ ወስኖ እቅዱን ይዞ በሄደበት ሰዓት ላይ ሱመያን አላገኛትም። እንግዲህ ማለት ነው በሚያሳዝን ሁኔታ ሱመያንም ልጆቹንም ማየት አልቻለም። ምክንያቱም እንግዲህ አሁን ይሄ ጥፋት ሙሉ በሙሉ ሱመያ ላይ አይደለም። ሱመያ ላይ ይሄ ጥፋት ሱመያ ጥፋተኛ ናት ብዬ ሙሉ በሙሉ ልወስን አልችልም። ለምን ታውቃላችሁ? ሱመያ ልታገኘው በቃሏ በወሰነችበት ሰዓት እንግዲህ አንዳንዴ የሆነ ነገር ሲወሰውሳችሁ፣ የሆነ ነገር በጎናችሁ እንደ ቃጭል እየተደጋገመ ስትሰሙት መቋቋም አትችሉም። እንግዲህ ሰላም አንቺ ልታገኚ እሱን ኤርፖርት ስትሄጂ ከሚስቱ ጋር ነው የምታገኘው፣ ሚስቱ ጋር ነው የምትቀበያቸው፣ ሰኢድን ብቻ አይደለም የምትቀበዩ ስላለቻት ሰኢድን መቀበል አልፈለገችም ባጭሩ ማለት ነው። ይሄ ነገር የሆነው በሰላም ምክንያት ነው። ግን ደግሞ ሰላም ይህንን ነገር ለምን እንዳደረገች ሁላችንም እናውቃለን። ለምንድን ነው ሰላም ከዚህ በፊት ሰኢድ ፓስፖርቷን እየቀማ ስላሰቃያት ስላራሮጣት ሰኢድን ድጋሚ ልትበቀለው ስለፈለገች ነው። እውነትም ደግሞ ተበቀለችው ይህንን ነገር። ሰኢድ የየመኒ ሚስቱን የአረብ ሚስቱን ይዞ እንኳን ኢትዮጵያ ባይገባ፣ ሰላም ግን በዚች ቃል ይዟት እንኳን ባይገባ ነገሩ የተረጋገጠ አይደለም። ይዟት ይግባ ይዟት አይግባ ምንም የምናውቀው ነገር የለም እኛ ማለት ነው። ምክንያቱም ከዚህ ራሱ አካሄዱ በፍጥነት ስለሆነ እንዴት ይሄ ነገር በዚህ አጋጣሚ ልክ ወስኖበት ተዘጋጅቶበት የተቀመጠ ይመስል ድንገት እሱ ከዚህ ሲወጣ ሚስቱን እንዴት ይዟት ወጣ? ፕሮሰስ ያስፈልጋል መቼም ዝም ብሎ ብድግ ተብሎ ይኬዳል እንዴ? እኔ እስከማውቀው ድረስ እንደዛ አይሆንም። ሰው ከአንድ ሀገር ወደ አንድ ሀገር ሲሄድ ብዙ ፕሮሰስ ማድረግ አለበት አይደል እንዴ? እንዴት እሱ በፍጥነት ይዟት ሊሄድ ቻለ? ይዟት ባይሄድ ራሱ ሰላም ይህንን ነገር ፈጥራ ካወራች ለሱመያ ያው ነገሮች ተበላሹ ማለት ነው። ለምን እሷ ሰኢድን መበቀያ መንገድ ስለምትፈልግ ፓስፖርቱን በእጁ ራሱ ቢወስድላት ራሱ ውስጧ ንደት ስላለ ከውስጧ ቂሟን ስላልፈታችለት ይኸው ዛሬ እሱን አመት የጠበቀውን ተስፋውን በአንድ ጊዜ አወደመች ማለት ነው። እሱ የዛ ጊዜ ሱመያን ለመያዣ ነበረ ፓስፖርቱን የወሰደው። እንግዲህ ሰላምን ያው ሁላችንም ባለፈው ነገር ጥፋትም ሰርተናል፣ ብዙ ነገርም አድርገናል። ሀታ እኔ ራሴ ስንት ጠቅለውልብ ያለው ግን ያም ሆኖ ያሁኑ ግን የተለየ ነገር የሚያደርገው በትንሽ ነገር ሰኢድ የአንድ አመት ሲጠብቅ የነበረውን ጊዜ በአንድ ጊዜ አጣ ማለት ነው። የሚገርም ነው፣ ያሳዝናል። በጣም ነው የሚያሳዝነው። አሁን እሱ ያለበት ሁኔታ ራሱ ምን እንደሆነ አለው ዓለም ወዴት እንደሆነ ወደ ምን እንደሆነ ምንም የምናውቀው ታሪክ የለም። ምንም ሰላምን ራሷ ለምን ይሄንን እንዳደረገች ለምን ይሄንን ነገር ከፈጥራ እንዳመጣችው እውነትም እኔ ራሱ እዚህ ያሉትን ጠየቁኝ። እንግዲህ አብሮ የነበረባቸውን ጓደኞቹን ምናምን ሁሉንም አብሮ የነበሩትን ሀታ ሙስጠፋን ጠየቁት። ሙስጠፋን እንግዲህ ከሙስጠፋ ጋር ሆኖ ልጅቱን ያገኙት፣ ከሙስጠፋ ጋር ሆኖ ቪዲዮ የሚሰሩት፣ ከሙስጠፋ ጋር ነበረ መጣን ሲወጡ ሲገቡ የነበሩት። ያልኩት ሙስጠፋ የእውነት ይዟት ሄዷል ይዟት አልሄደም እየጠየቁ አያውቁም። እነሱ ራሱ አያውቁም። ስለሚስቱ ይዞ መሄድ አያውቁም። አንድ የሚያውቁት ነገር ቢኖር ሱመያን አገኛለሁ ብሎ ከዚህ እንደተነሳ ነው ማለት ነው። ለልጆቹ ለእሷ ስጦታ ገዛዝቶ ከሰና እንደሄደ እንጂ የመን ሚስቱን ይዞ እንደሄደ ማናቸውም የሚያውቁት ነገር የለም። እኔ ራሱ ይህንን ነገር ግራ አጋባኝ። ሰላምንም ሰዎች ላገኛት አልቻልኩም። እሷ ራሱ ምን እንደሆነች አላውቅም። ስልኳ ዝግ፣ እንኳን በኢንተርኔት እንኳን ልንገናኝ አልቻልንም። በዋትስአፕ በኢሞ በምናምን ነገር ወላሂ የለችም። ምን እንደዋጣት እሷን ራሷ ምን ዋጣት? ሰላም ናት። ኢትዮጵያ ሄዳለች እሱን ተከትላ
ምንም የሚታወቅ ነገር አሁን ላይ እንደዚህ ተጨባጭ ነገር የለም። ይባስ ብሎ ደግሞ አሁን ሰይድ ጠፋ። እኔ አንዳንዴ ላለሁኝ ለራሴ እውነት እሷ እንዳለችው ከሆነ እንግዲህ የመኒ ሚስቱን ይዞ ከሄደ ኢትዮጵያ ለምን ሱመያን ደበቃት? ለምን ይደብቃታል? ሊያገባ ተናግሯል። ሁሉን ነገር እንደጨረሰ ታውቃለች። እሱ አይደለም ዓለም ያውቃል ሊያገባት መሆኑን። ከሚስቱ ጋር ከሆነ የሄደው ሱመያን እንደዚህ ከሚስቴ ጋር ነው የመጣሁት እና ሀሳብሽ እንዳትቀይሪ፣ የምንገናኘው ልጆቻችንን ለማየት አንቺ ጋር ተገናኝተን ለመነጋገር ነው ብሎ ለምን አላለም? የእውነት ሚስቱን ይዞ ሄዶ በድብቅ ሱመያ ጋር መገናኘት እሱስ ቢሆን ለምን አስፈለገ? ይሄ ሁሉ እኮ ችግር፣ አሁን ለዚህ ሁሉ ችግር መፈጠር ምክንያቱ ምንድን ነው? ባለቀ ጊዜ መገናኛቸው በደረሰበት ሰዓት ይሄ ነገር ድብቅ ያልሆነን ነገር እንዴት እሱስ ይደብቃል? እውነት ሰላም ሚስቱን ይዞ ሲሄድ አይታ ከሆነ ለሱመያ የነገረቻትና ሱመያ ሀሳቧን የቀየረችበት ምክንያት ሰኢድ በዚህ ሰዓት ይህንን ማድረግ አልነበረበትም። ሰዎች አንዳንዴ ማለት ነው እኔ ሳሳዝኖኛል። ሱመያን በቻልኩት አቅም ሰድቤያታለሁ፣ ተቆጥቻታለሁ፣ ሁሉ ተሰዳደብን ራሱ ማለት ነው፣ ተጣላን። ለምን እንደዚህ ያደረግሽ ስላልኳት እሷ ራሱ ያለች ያንኑ ቃል ነው። ሚስት ሊያገባ እንደሆነ ተናግሯል። ለምን ደብቆ ይዞ መጣ? ደብቋት ይዟት ከመጣ ለሽ አልነገረኝም። እኔ የሚመጣበትን ቀን ያሳውቀኝ እንድቀበለው እያልኩኝ እየለፈለፍኩ እሱ የሚመጣበት ቀን ደርሶ መጥቶ ሚስቱ ጋር እንደመጣ ለምን አልወራም? ለምን ሚስጥር ማድረግ አስፈለገ? እንግዲህ ሱመያ ሚስቱን ማግኘት አትፈልግም ይሆናል፣ ሚስቱን መቀበል አትፈልግም ይሆናል። ግን ደግሞ ዋነኛው ጉዳይ ባለቀ ጊዜ በትንሽ ነገሮች ሁሉ ተበለሻሽተው እንደገና እንደ አዲስ ያልሆነ ነገር ውስጥ መግባታቸው ያሳዝናል። ከምነግራችሁ በላይ ያሳዝናል። ለምን አሁን እነሱ ይሄንን ነገር ጨርሰው ተስማምተው በደህና ጊዜ ነገሮች ሁሉ አንድ አመት ቀላል አይደለም። ሰዎች እሷም ልጅ ይዛ ተንከራተተች፣ በዛ ወጣ በዚህ ገብታ እንዳለችው ከዚህ ጀምራ አንዷን በቅፏ አንዷን በጀርባዋ ይዛ ብዙ ነገር ሆና ሀገር ይዛ ገባች። ሀገር ራሱ እንግዲህ ስትወጣ ስትገባ 2 ልጆች በፊትና በጀርባዋ ይዛ ነው የምትንቀሳቀሰው። ሰኢድ ደግሞ በባዶ ሆኖ ነው ሲሯሯጥ የነበረው። ግን የሁለቱም ነገር ሚዛናዊ አድርገን ስናስበው ሁለቱም እኩል ነው የተጎዱት። ሱመያም ተጎድታለች፣ እሱም ተጎድቷል። 1 አመት ብቻ ልጅ መያዝ፣ 2 ህፃናቶች ለዛው መያዝ ቀላል አይደለም። ሰዎች አንዳንዴ ለግበኔም ጥሩ ነው። ለሱም ደግሞ 2 አመት ሙሉ ልጆቹን ሳያይ መቆየት በህይወት እያለ አንድ ሀገር ላይ እየኖሩ ልጆችን ሳያይ መቆየት ለሱ ይሄ ራሱ ትልቅ ሞት ነው። ይሄን ሁሉ ነገር ችለው የሁሉ ነገር አልቆ በሰላም ነገሩ ከተጠናቀቀ በኋላ የማይሆን ነገር መጣው ደብለቅ